አሱ አቤት። እንዴት ነሽ? ደህና ነኝ። ጠፋሽ እኮ። አዛዝረህ እኮ ነው የለበሰው መነጽሩን። ተሳስቼ ነው፣ ይቅርታ። እንደዚህ ነው ለካ የሚለበሰው። እና ደህና ነሽ? እንደሱ አይደለም። እና ታዲያ እንዴት ነው? አይንህን መሆንህ ነው ደግሞ። አሞኝ ነበር እኮ ዱዓ ሳታደርጊልኝ አንቺ። ታዝብሻል። መሆንህ ነው። አሞኝ። ማን የመታ? እኔ ሰው አይመታኝም። እስኪ እንትን ቻላየሽው? አይቼዋለሁ። ማን የመታ? ሰው መተኛ አይደለም። ምን እንደሆንኩ አላውቅም። ይኸው ታመምኩኝ። ዱዓ ግን አላደረግሽልኝም አንቺ። ምንድን? አሱ አቤት። ስንት ዓመትሽ ሆነ? 5 እንዴ 4 ነበር እኮ ባለፈው። አደግሽ እንዴ? የኔ እኮ ሴፕቴምበር 2020 ስለሆነ እኮ ነው። የኔ እኮ ሴፕቴምበር 2029 ስለሆነ እኮ ነው። ኦኬ ሴፕቴምበር 29 ማሻአላ። ቁርአን ትቀሪልናለሽ በቪዲዮ ወጥተሽ? እኔ ሂጃብ መልበስ አልችልም። ይሄ እኛ ጋር መሽቷል። ኦኬ እናንተ ጋር ሌሊት ነው ለካ። በቃ ባትወጪም ችግር የለውም። ቅሪልን እሺ። ሱረቱል ፋቲሃን ቅሪልን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለድዳሊን አሚን። ማሻአላህ ማሻአላህ። አሱ ጥያቄ አለኝ። እሺ አንድ ሰው ሲያፋሽገው ምን ማድረግ ነው ያለበት? ሲያዛጋው እንደዚህ ሲያስብለው አልሐምዱሊላህ አይደለም ነው። አሁን ልንገርሽ እሺ፣ እንዳትረሺው ሌላ ጊዜ ስለምጠይቅሽ እሺ። እሺ ነብዩ ሰለላሁ ዐለይሂ ወሰለም አሉ መሰለሽ إذا تثاءب أحدكم فليمسك بيده على فيه فإن الشيطان يضحك. وفي رواية أخرى إذا تثاءب أحدكم فليمسك بيده على فيه فإن العبد إذا قال ضحك عليه الشيطان. النبي صلى الله عليه وسلم منالو አንዳችሁ ባፈሸገው ጊዜ ወይንም ባዛጋው ጊዜ ቶሎ ብሎ በእጁ አፉን የያዘዋል። ያዝ እንደዚህ ሲል የት ነው የምትሄደው ብላሽ ያዝ አድርጊው። እኔም ኢንሻአላህ ማሻአላህ። እና እንደሱ ነው የሚደረገው። ጥያቄ አለኝ። ጥያቄሽ ምንድን ነው? ጁማአ ሆኖ ኹጥባ የተደረገ እንዳለ ሁሉም ሰው እያወራ እኔ ዝም እያልኩኝ እንዳለ እየሰማሁኝ ማውራት ይቻላል? ግን ጁማአ ኹጥባ የተደረገ አይወራም። ኢማሙ የሚያደርገውን ኹጥባ ማዳመጥ ነው ያለብን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃለ ሊአኺሂ የውም አልጁምዓ እስኩት ወልኢማም የኽጡብ ፈቀድ ለጋ ወመን ለጋ ፈለይሰ ለሁ ጁምዓ። በጁምዓ ቀን ኢማሙ ኹጥባ እያደረገ እያለ ከጎን ላለው ጓደኛው ዝም በል አንተ የሚል ወሬ እንኳን ቢሆን ያወራ ሰው በእርግጥም ከንቱ ንግግርን ተናገረ። ከንቱ ንግግርን የተናገረ በጁምዓ ቀን ደግሞ በኹጥባ ጊዜ ማለት ነው። ከንቱ ንግግርን የተናገረ ሰው የጁምዓውን ምንዳ ያጣል። ጁምዓ የለውም ማለት ምንዳውን ይቀንስበታል ማለት ነው። ለምን ከተባለ ኢማሙ ኹጥባ እያደረገ ከሆነ እሱን ማዳመጥ ነው እንጂ ያለብን ከጎን ለጎን ሰዎች እንዲያወሩ አይፈቀድም፣ ኢማሙ ኹጥባ እያደረገ ከሆነ። ነገር ግን ምልክት በምልክት ለምሳሌ በጣም አስፈላጊ ነገር ሆኖ ከተገኘ በምልክት ማናገር ችግር የለውም፣ በአንድ በታች ሳታናግሩ። ለምሳሌ
አንድ ሰው መጥቶ አጠገባችሁ ሊሰግድ ካለ ጠጋ ልትሉለት ፈልጋችሁ ብላችሁ ወደዚህ ናና ቁጭ በል። ልክ ደንቆሮች ወይንም ይቅርታ መስማት የተሳናቸው ሰዎች በሚያወሩበት ቋንቋ አለ አይደለ? እንደዛ ችግር የለውም። እና ሰውየው ለምሳሌ ያወራ ከረበሸ ዝም በል ከምትሉት በአንደበት በጣታችሁ ትሉታላችሁ። ይሄ ምን ማለት ነው? ማን እንትና ዝም በል ማለት ናት አይደለች? ትያታለች ጓደኛሽ እያወራች ከሆነ በጁምዓ ቀን እንጂ ዝም በይ አይወራም ጁምዓ ነው እኮ አሁን አይባልም። እሱን ራሱን ባታያት በአንደበትሽ ገብቶሻል አይደል? ኢማም ኹጥባ እያደረገ ከሆነ ማዳመጥ ነው ያለብን እንጂ ማውራት አይቻልም ከጎን። እሺ እሺ አሱ እኔ ላንቺ ጥያቄ አለኝ ደግሞ ልጠይቅሽ ትመልሻለሽ? እሺ አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ? ሰለላሁ ዐለይሂ ወሰለም። ሰለላሁ ዐለይሂ ወሰለም። ታንጎስ። ሶስተኛስ ማንን ነው የምትወጂው? አባቴ። እናት ትቀደማለች። እሺ ከአባት እናት ትበልጣለች። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጣና ጠየቃቸው። ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም وقال يا رسول الله من أحق الناس بحسن صحبتي فقال له النبي صلى الله عليه وسلم أمك ثم من ثم أمك ثم من ثم أمك ثم من ثم أمك وفي الرابع قال له ثم أبوك ثم الأقرب فالأقرب. عند سوى النبي صلى الله عليه وسلم قال أنا طيقاتكم أنت يا الله ملكتين يا هوي كسوج كل الزهالة بلاي يعني ملكام نقر نور التي يمقبا سو ما نو بلا طيقاتكم እናትህ ነች አሉት። ከዚህ አስቀጥሎ ብሎ ጠይቀ አሁንም ለእናትህ ነው አሉት። ከዚህ አስቀጥሎ አላቸው አሁንም እናትህ ነች። በኢስላም እዚህ ዓለም ላይ ከማንም በላይ መልካም ሊዋልለት የሚገባው ሴት ልጅ ነች፣ እናት ነች። እናትህ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአራተኛውም ከዚያ አስላቸው ከዚያ አባትህ አሉኝ። ከዚያ የቅርብ የሆኑ ቤተሰብ ዘመዶች እያሉ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እናት ከዚያ አባት። እሺ አሱ እሺ ሴት ልጅ አባቷን በጣም ትወዳለች የሚባለው በቃ ዛሬ በአሱ ላይ ታየ። ማን ነው ትጅ ስትባል አባቴን አለች ቀድማ። ስለዚህ እኔ መጀመሪያ መውለድ የምመኘው ሴት ልጅ ነው። ኢንሻአላህ 40 ልጆችን እንወልዳለን። አሱ ሌላ ጥያቄ ልጠይቅሽ? ሌላ ጥያቄ ልጠይቅሽ ትመልሻለሽ? ጎበዝ። አዎ ማሻአላህ ማሻአላህ። የመጀመሪያው አንደኛው ኸሊፋ ማን ነው? አቡበከር ሰዲቅ። ማሻአላህ። ሁለተኛው ኸሊፋስ ማን ነው? ሁለተኛ ዑመር ሰለላሁ ዐለይሂ ወሰለም። እንደገና ከዚህ በፊት ታውቀ ነበር ዑመር ሰለላሁ ዐለይሂ ወሰለም ሳይሆን ዑመር ረዲየላሁ አንሁ። ሶስተኛስ ማን ነው? ዑስማን ረዲየላሁ አንሁ። ማሻአላህ። አራተኛስ ማን ነው? አሊ ረዲየላሁ አንሁ። ኮርጀሽ ነው አይደለ? ተነቅቶብሻል። ትኮርጃለሽ እንዴ? ጎበዝ። እሺ እስቀልድ ነው። ጎበዝ ልጅ ማሻአላህ ማሻአላህ ማሻአላህ። አላህ ይጨምርልሽ። እሺ ቁርአን ቅሪ በደንብ። እሺ ያሱ በጣም እንወድሃለን። አትመጣም እንዴ? እኔም ለአላህ ስለወዳቸዋለሁ። ኢንሻአላህ አንድ ቀን ጓደኛዎቼም ና እያልኩክ ነው። ኢንሻአላህ እኔም እመጣለሁ። ኢንሻአላህ እኔም ለአላህ ስለወዳቸዋለሁ። አይንህን አላህ ያሽርህ። አሚን አሚን አሚን። እሺ ሌላ ዱዓ ታደርግልኝ? ወአለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ተሻለ?
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. دعاني الحمد لله. ጥያቄ ነበረኝ። ምን ይላል? እንትን ከሆነ ሰው የሆነ ብር ተበደረ፣ ከዛ ይሰጥሃለሁ ባልከው ሰዓት ብሩ ሳታገኝ ስትቀር ስልክ አላነሳለትም እና የሆነ ለማውራት ስለፈራህ ምናምን ነገር አንስቼ የለኝም ምናምን ነገር ብለው የሆነ በተናደደ የሆነ አስቀያሚ ቃል እንዳይናገር ስለፈራሁ ያንን መናገር እንትን ማለት አለባችሁ። ምክንያቱም መናገር አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም ብለዋል። ሙስሊሞች በቃላቸው ይገኛሉ። አላህ በቁርአን ላይ ወአውፉ ቢልዐህድ ይላል፣ ቃላችሁን ሙሉ ብሏል። ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይኒን ኢላ አጀሊን ሙሰመን ፈክቱቡሁ ወሊየክቱብ በይነኩም ካቲቡን ቢልዐድል እያለ ወላ የእበ ካቲቡን አን የክቱበ ከማ ዐለመሁላህ። ስለ ብድር የተናገረበት የመጨረሻ የሱረቱል በቀራ አናቅጾች አሉ። ጊዜ ገደብ ከተደረገና ከተወሰነ በዚያ ጊዜ መመለስ አለባችሁ። ካልቻላችሁ በዚያን ጊዜ ማሳወቅ አለባችሁ። ሰው አሁን መመለስ አልቻልኩም ጊዜ ስጠኝ ብላችሁ ጠይቁት እና ስለዚህ እንደዚያ ነው እንጂ ማድረግ ያለባችሁ ስልክ ሳታነሱ እንዳትቀሩ አደራ። ምናልባት የሚናገራቸው ይናገረናል ብላችሁ የምትፈሩትን ንግግር መቋቋሙ የተሻለ ነው፣ ያንን ቦታ ለመስጠት እንጂ ስልካችሁን አጠፋፍታችሁ አትጥፉ። የሰው ሐቅ ይዛችሁ ነውር ነው። ኖ አጥፍቼበት ምናምን ነገር ሳይሆን እንትን ነግሬዋለሁ። በዚህ ሰዓት ስላላገኘው ነው ምናምን ነገር ሆናላ እንደዚህ ምናምን ብዬ ተናግሬያለሁኝና ከዛ የሆነ በቃ ባገኘው አጋጣሚ ምናምን በየቀኑ ማለት እየደወለ ምናምን ለመሳደብ ይሞክራልና እሱን ነገር እንትን ላለ ማለት በቃ አላነሳም። ጊዜ ስታይ በይውና በዚያ በጊዜ ላይ እስኪሰጥሽ ድረስ ይጠብቅሽ እና የሚሳደብ ምናምን አይነት ከሆነ የዛኔ አለማንሳት ትችላለሽ፣ ከጊዜው የሰጠሽ ጊዜ እስኪደርስ ድረስ። እሺ አይ ምንም ጊዜ ምናምን ነገር ሳይሰጠኝ እየተሳደበ ስለሆነ እንደዚህ ብዬ እንደዚህ ምናምን ነገር እያለኝ ስለሆነ። ሌላ ጥያቄ አለሽ እህት? እንትን መከላከያ መጠቀም ይቻላል እንዴ? ባለትዳር ነሽ? አዎ ባለትዳር። እሺ ሰዎች ለዘላለም እንዳይወልዱ ማለት በህይወት ዘመናቸው ሙሉ እንዳይወልዱ አድርጎ ራስን መዝጋት አይቻልም። ራስን መዝጋት አይቻልም፣ ለሁል ጊዜ እንዳይወልዱ ማድረግ። ነገር ግን በአንዳንድ አለመመቻቸት ምክንያት ሰዎች ለተወሰኑ ጊዜያት ለሁለትና ለሶስት ለአራት ዓመት እንደዚህ በጤናቸው ላይ ችግር የማይፈጥርባቸው ከሆነ ለተወሰነ ጊዜ መከላከያን ቢጠቀሙ ችግር እንደሌለው ሼክ አብዱልዓዚዝ ብን ባዝ ፈትዋ ሰጥተዋል። ለሁል ጊዜ ራስን መዝጋት እንዳትወልድ ማድረግ ሴት ልጅ ራሷን ግን አይቻልም፣ አይፈቀድም። አላህ የፈጠረብን ዓላማ እንድንወላለድ ነውና ይቅርታ እንድትወላለዱ። ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁል ወዱደል ወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችውን አግቡና ውለዱ፣ እኔ ትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰታለሁና ተናገሩ። ሽክራን አፍወን። እሺ ጥያቄ ያለ ይቀጥል። አሹ አለ ከላይ አሎ። እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል ብዬ ዝም ካላችሁ ቁርአን መቅራት ከጀመርኩ በኋላ ጥያቄ ያለ እንዳትልሽ ልጆች። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። እሱ ጥያቄ አለኝ። ኔትወርክ እምቢ ብሎኝ ነው። ክርስቲያን ካላችሁ ቀጥሉ። መጀመሪያ እዚያ ውስጥ ነው ትቀጥላላችሁ። ለእንግዳ መጀመሪያ ቅድሚያ ይሰጣል። እሺ ክርስቲያን አለ ከገባችሁት አለው ወሰየኔ። እሺ
አይ ጥያቄ እንኳን አይደለም ትእዛዝ ነው ማለት ትእዛዝ ነው ስለ አላገባዋትም ገና ላገባት ያጨዋት ሚስት ያለች ከሷ ጋር የወደፊት የመቀጠል ህልም ስላለኝ ማለት ነው። ያ ጠዋት እንዳነገርኩ ብዙ ነገር ታስተምረኛለህ ምናምን ብዬ ነበር ካስታወስከኝ እና እሺ ያንተን ስም ሰርች አድርገህ ግቢና አዳምጪ ምናምን ብያታለሁ። እያዳመጠች ነው። አንዴ ቁርአን እንድትቀራልኝ ነው። ቁርአን እንድትቀራልኝ ነው ያልከው? አዎ እየሰማችክ ስለሆነ እሷም እንድትቀራልኝ ብዬ ነው እና ከዛ ጥያቄን እንቀጥላለሁ። እሺ ቁርአን ነሰማ ወሰደቀቱ ሊልቀሪብ ሰደቀቱን ወሲላሉ ለሩቅ ደሃ የሚሰጥ ሰደቃ እንደ ሰደቃ ብቻ ነው የሚያዘው። ለቅርብ ዘመድ የሚሰጥ ሰደቃ ደግሞ እንደ ሰደቃም ዝምድናን እንደመቀጠልም ጭምር በሁለት መንገድ ነው የሚገኘው አሉ። ስለዚህ የተቸገረ ቤተሰብ እያለው ሰው የሀገራችን ሰው ለውጭ ሰው ካልሆነ ሰደቃ አይመስለውም። አይታችኋል። እዚህ ወንድሞቹ እናቱ አባቱ እየተቸገሩ እያየ ለውጭ ሰው ሰደቃ ሲያደርግ ታያላችሁ። እነሱ እንዳይበሉ ተው ይሄ ለሾዎቹ ነው የተዘጋጀው ይላል። እኔ ደግሞ ወጣ እንዴ እና ይሄ ተገቢ አይደለም። መጀመሪያ የሚጀምረው ሰደቃ ከቤተሰብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰዕድ ብን አቢ ወቃስ የተባለው ታላቁ ሶሐባ መጣ። በጣም ተጎድቶ ታሞ ነበርና በኡሁድ ዘመቻ ጊዜ ሰዕድ ብን አቢ ወቃስ በዛን ጊዜ መጣ። ሙሉ ንብረቱን ይዞ መጣና አንተ የአላህ መልእክተኛ ሆይ ይህን ንብረቴን ለአላህና ለመልእክተኛው ልሰጥ ፈልጌያለሁ። የት አድርጉ? እሺ እና ሙሉ ንብረቱን ይዞ መጥቶ ይሄን ለዲን አልኢስላም ልሰጥ ፈልጌያለሁኝ አላቸው። ያው ለእስልምና ለዳዋች ሊሆን ይችላል ምናምን አገልግሎት የሚያስፈልጉ ነገራቶች ማዛ ተረክተ ሊአህሊክ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ለቤተሰቦችህስ ምን ጥለህላቸዋል? እሺ ሶስቱን ክፍል ለቤተሰቦች ላድርግና አንዷን ክፍል ደግሞ ለዲን አልኢስላም ልስጥ አለ። እሺ አሉት። ይሄም ራሱ በጣም በዝቷል አሉት። አያቸው አይደል? ከዚያ የምንረዳው ሰው ከማንም በላይ ምጽዋት ሊያደርግ ሰደቃ ሊያደርግ ሊተውላቸው የሚገባው ለቤተሰቦች ነው። ቤተሰቦቹ እያሉ የተቸገሩ አካሎች ለውጭ አካል ሄዶ መስጠት ይሄ ነቢያዊ መንገድ አይደለም፣ እስላማዊ መንገድ አይደለም። ነቢ ሰለላሁ ዐለይሂ ወሰለም አደራ ቀድማችሁ ቤተሰቦቻችሁን ቻሏቸው ብሎ ተናግረዋል። ለቤተሰብ የሚደረግ ነገር ሰው ሰደቃ አይመስለውም። ለሰደቃ ነው እሱ። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አንፈቀ ረጁል ዐላ አህሊሂ ፈሁወ ለሁ ሰደቃ አሉ። አንድ ሰው ለቤተሰቡ ወጭን ቢያደርግ ይህ ለእርሱ እንደ ሰደቃ ነው ከአላህ ዘንድ ብለው ተናግረዋል። ሐታ ሉቅመተ ለቲ ተضዑሃ ዐላ ፈሚ ምርአቲካ አሉ። ያቺ በሚስትህ አንድ ባፍ ላይ የምታደርጋት ጉርሻ ሳትቀር ከአላህ ዘንድ እንደ ሰደቃ ትያዝልሃለች አሉ። አያችሁ፣ ሙስሊም ሙሉ ህይወቱ ከአላህ ዘንድ ምንዳ ያስፋል። አያችሁ፣ ለሚስቱ በሚያበላ ጊዜ ከአላህ ዘንድ ምንዳ እየተጻፈለት ነው። ሚስትህን ማብላትህን አንተ የሆነ ሚስትህ ስለሆነችና የሆነ ግዴታ ስለሆነ ምናምን ብለህ አታስበው። ከአላህ ዘንድ ምንዳን አገኝበታለሁ ብለህ አስበው። ለልጆችህ የምታደርገው እንደ ሰደቃ ነው። ለሰራተኛ የምታበላው እንደ ሰደቃ ነው። በአቅራቢያ ለሚገኙ ድሃዎች የምታበላው እንደ ሰደቃ ነው። ውጭ ላይ የምትሰሩ ወንድም እህቶች ለቤተሰቦቻቸው የምትልኩት ገንዘብ ስለወለዱን ብቻ ብላቸው ዝም ብላቸው እሱን ብቻ አታስቡት። ከአላህ ዘንድ ምንዳን እናገኝበታለን ብላቸው ኢህቲሳብ አድርጉ። ምንዳ ያስገኛቸዋል እሱ። እሺ ሌላው ጥያቄ ደግሞ ማለት ነው ሶላት እንትን ቀዷ አሁን ሶላት አንድ ሶላት አምልጦኝ ቀዷ ማውጣት የምችለው በምን ሰዓት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ወዲያው ባስታወሰ ሰዓት ይስገዳሉ። ስለዚህ አንድ ሶላት አልፎብህ ከሆነ ወዲያው ባስታወስክበት ሰዓት መስገድ አለብህ። ሌሎች ደግሞ ዕለሞች ምን አሉ? ቀጣዩ ሶላት እርሱን የሚመስለው ሶላት በሚመጣ ጊዜ ዋጅቡን ልክ እንደሰገደ በቀዷ መልክ ይስገዳሉ። ልክ ለምሳሌ ዛሬ ሱብሕ አልፎ ከሆነ የመጀመሪያው መልስ ምንድን ነው? ልክ ፀሐይ ከወጣ ተነሳህ ወዲያው መስገድ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው በተነሳችሁበት ሰዓት ስገድ ስላሉ፣
ሌላው ደግሞ መልስ ምንድነው? ቀጣይ ሌላ ሱብሒ በሚመጣ ጊዜ ጠብቀህ ከዚያ የቀጣዩን ቀን ከሰገድክ በኋላ ያለፈህን በቀዷ መልክ ከዚያ በኋላ ኢቃማ አድርገህ ተነስተህ ትሰግዳለህ የሚለው ነው። ነገር ግን ትክክለኛ የመጀመሪያ ነው። ምክንያቱም ቀጣይ እንደምትኖር ምን ዋስትና አለህ ብትሞትስ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲሱ ላይ መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ ያሉት ነው። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት በተነሳ ሰዓትና ባስታወሰ ሰዓት ወዲያው ይስገድ ብለዋል። ሶላቱን በመርሳት ወይንም ደግሞ በእንቅልፍ ምክንያት ሳይሆን ስራ ቦታ ላይ ሆኖ እንትኑን ግን እዛ ቦታ ላይ ምንም የመስገጃ ቦታ የለም፣ ምንም ውሃም አጥቶ ሊሆን ይችላል። ውሃም አጣለሁ እና የማልሰግድበት ታይም ላይ ሆኖ በቃ አልመቻችልኝ አለ። ያ ሶላት አለፈብኝ። ያንን ሶላት እንደገና ሲመቸኝ የዛኛው ሶላት ጋር ደብልቄ አሁን ዙሁር ቢያመልጠኝ አሱር ጋር ደብልቄ ምናምን ነው መስገድ የምችለው ወይንስ ደግሞ ዙሁር እስከሚመጣልኝ ድረስ መጠበቅ ነው ያለብኝ? ሶላትን ያለምንም ምክንያት ማሳለፍ ከታላላቅ ወንጀሎች ነው፣ የንፍቅና ባህሪ ነው። ሁለት ምክንያቶች ብቻ ናቸው አንድ ሰው ሶላት ሊያልፉት የሚችሉት። አንደኛ እንቅልፉን ተኝቶ ሊያልፈው ይችላል። ሁለተኛ ደግሞ ሰው ነውና የመርሳት ባህሪ ያለበት ረስቶ ሊያልፈው ይችላል። አውቆ ግን እያስታወሰ የሶላት ሰዓት እንደደረሰ እያወቀ ሶላቱን ማሳለፍ هذا من كبائر الذنوب ومن علامات المنافقين. ولذلك قال النبي صلى الله عليه وسلم أثقل الصلاة على المنافقين صلاة العشاء وصلاة الصبح ولو يعلمون ما فيهما لأتوها ولو حبوا. ነቢያችን ሰለላሁ ዐለይሂ ወሰለም በሙናፊቆች ላይ ከባባድ ሶላቶች የዒሻ ሶላትና የሱብሒ ሶላት ናቸው አሉ። በእነርሱ ላይ የሚገኘውን ምንዳ ቢያውቁ ኖሮ እየተንፏቀቁ መጥተው ቢሆን በሰገዱ ነበር አሉ። አውቆ ሆን ብሎ እነዚህን ማሳለፍ ከታላላቅ ወንጀል ነው። ቃለ الإمام عبد العزيز بن باز رحمه الله تعالى تفويت الصلاة وخاصة صلاة الفجر بسبب النوم أو غيره فإنه من علامات المنافقين ومن كبائر الذنوب. አውቆ ሆን ብሎ ሶላትን ማሳለፍ በተለይ የሱብሒ ሶላት ይሄ ከንፍቅና መገለጫ ልክ እንዲሁ ደግሞ ከታላላቅ ወንጀሎች ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዱን ሰሃባ ያዝ አደረጉትና ምን አሉት? ላ ተትሩክ ሶላተከ ሙተዓሚደን ፈመን ተረከ ሶላተሁ ሙተዓሚደን ፈቀድ በሪአት ሚንሁ ዚማ አሉ። አደራ ሆን ብለህ ሶላትህን እንዳትተው አሉ። ሆን ብሎ መቶ ማለት ነው ከተባለ የአዛን ድምፅ እየሰማ ለሆነ ለምድራዊ ጥቅምና ስራ ብሎ ያንን አውቆ ሆን ብሎ ማሳለፍ። በእንቅልፍ ምክንያት እስከሆነ ተኝቶ ሊያልፍበት ይችላል። የዛኔ በተነሳቸው ሰዓት ስገደዋል። ረስቶስ ሊሆን ይችላል። መርሳት የሰው ልጅ ባህሪ ነውና የዛኔ አይወቀስም በሁለቱ ምክንያቶች። በሐዲስ ላይ እነዚህ ሁለቱ ምክንያቶች እንደማያስወቅሱ ሲናገሩ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ቂለ ማ ሁወል ዑዝር ቃል አልመረዱ ወልኸውፍ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ ከወንዶች የአዛንን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያልሰገደ ቤቱ ቢሰግድ ሶላት የለውም አሉ። በሁለት ምክንያቶች ካልሆነ በስተቀር በሁለት ምክንያት የአዛን ድምፅ እየሰማህ ቢሆንም ቤት መስገድ ተፈቅዶልሃል። ምንድናቸው እነዚያ ምክንያቶች ተብለው ሲጠየቁ ጊዜ አልመረድ አሉ። የመጀመሪያው ህመም፣ ሰውየው ከታመመ ያ ህመሙ ወደ መስጂድ ለመሄድ ካላስቻለው ቤቱ መስገድ ይችላል። ሁለተኛ አልኸውፍ፣ ፍራቻ፣ በቤትህና በመስጂዱ መካከል ለህይወትህ አስጊ የሆነ የሚያስፈራ ነገር ተገኘን በል፣ የዛኔ ቤትህ መስገድ ትችላለህ። ሽርጣ ለምሳሌ ሽርጣ ካለ በቤትህና መስጂድ መካከል ያዝ አድርጎ ጋማን ወደ ኢትዮጵያ የሚልክህ ከሆነ ሪዝቅ ሊቋረጥብህ ከሆነ እዛ አንተ ቤተሰብ የምትችል የምታስተዳድር ከሆነ ያ እስኪረጋጋልህ ድረስ ቤትህ መስገድ ትችላለህ። እዚህ ላይ ምን መሰለህ፣ አሁን እኔ አሁን ዱባይ ነው ያለሁት። የሆነ እቃ አድርስ ተብዬ ላካለሁ ወደ ሆነ ቦታ። ከዛ ሹፌሩ ደግሞ የማይሰግድ ይሆንና አንዳንድ ጊዜ ያጋጥመኛል እዛ ቦታ ላይ ወይ አሱር ወይ ዝሁር በቃ እየነዳ እያለ ሊያመልጠኝ ነው። ሶላትን እስከድ ወደ መስጊድ አቁምና ምናምን ስፔሻል ሹፌሩን አይ እባክህ ምናምን ብሎ በቃ የሆነ ነገር እንትን ብሎ ያንን ሶላት ያስመልጠኛል ማለት ነው። ብዙ ጊዜ እያጋጠመኝ ስላስቸገረኝ ነው። ከዚህም በኋላ በቃ እንትን ሳልል ያ ሰዓት ያልፍና ድጋሜ ሶላት ደግሞ ይመጣል ማለት ነው። እንደዛ እየሆነ ስላስቸገረኝ ነው። እሺ መኪና ላይ ከሆናችሁ የሶላት ሰዓት ከደረሰባችሁ ሹፌሩን አቁምልን ብላችሁት እንድትሰግዱ አላቆመም ካለ ምንድነው ማድረግ ያለባችሁ? ቤታችሁ እስከምትደርሱ ድረስ የዚያ ሶላት ወቅት የማያልፍ ከሆነ ቤታችሁ ስትደርሱ ቶሎ ብላችሁ ወደ አድርጋችሁ መስገድ።
ቤታቸው እስክትደርሱ ድረስ ያ ሶላት የሚያልፍ ከሆነና ጊዜው የሚወጣ ከሆነ ደግሞ እናንተ መኪና ላይ መስገድ ይቻላል ወይ? አዎ ይቻላል። لأن النبي صلى الله عليه وسلم صلى على راحلته يا الله ملكتنا نبي صلى الله عليه وسلم بجملات ولا يسجدوا علينا وعلى قياس ذلك يجوز الصلاة على السيارة بزي قياس مسارات مكينا مسكر يشال النبي صلى الله عليه وسلم جملات ولا يتجاوزوا سجدوا من كان عند علماء جملات ولا يسجدوا سنة صلاة النون لواجبوا لهنا يشلم بيدهم ستثنا لمن كتب على نبياتنا صلى الله عليه وسلم واجب صلاة كهونا جن أن لا تسجدوا بجمال لا أعلى سجدوا سيتوال متى على رنا دام من دنا رتبة الحديث لا قال النبي صلى الله عليه وسلم النبي صلى الله عليه وسلم بنالو أينما أدركتك الصلاة فصل يالو يتنيوم سفرة هنا صلاة ساعات كدر سبه بس يابوت على يسجدالو يتنيوم سفرة هنا هي صلاة ساعات كدر سبه سيلو جزي جمال سفرانو أيضا سفرانو ميكينا من دنو سفرانو በዚያ ቦታ ላይ ወርዳችሁ መሬት ላይ መስገድ የምትችሉ ከሆነ ዋጅብ ሶላት ከሆነ ወርዳችሁ መስገድ ገብታችኋል አይደል? ነገር ግን አልቻላችሁም ለመውረድ ቤቴ እንዳልደርስ ደግሞ መኪናው አላቆም ላይ ማን ነው ጊዜው ሊያልፍ ነው። ቤቴ እስከደርስ ድረስ የሶላት ጊዜው የማያልፍ ከሆነ ችግር የለውም። ቶሎ ሲሄድ የሶላት ጊዜ ሳያልፍብኝ ቶሎ ሰግዳለሁ። እዛ እስከደርስ ግን ያኛው ቀጣዩ ሶላት ሊገባ ከሆነ ጊዜው ከሚያልፍ እዚያ መኪና ላይ ሰግዳለሁ ማለት ነው። ታዲያ መኪና ላይ እንዴት ነው የምንሰግደው? ቁመን ነው የምንሰግደው? እንወድቃለን እኮ። ቁጭ ብላችሁ መስገድ ትችላላችሁ። ማስረጃ ቃል النبي صلى الله عليه وسلم صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيمان الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ብናሉ ቁማችሁ ስገዱ። ቁማችሁ መስገድ ካልቻላችሁ ቁጭ ብላችሁ ስገዱ። ቁጭ ብላችሁ መስገድ ካልቻላችሁ ተኝታችሁ ስገዱ። ተኝታችሁ መስገድ ካልቻላችሁ በማመላከት በመጥቀስ ስገዱ ብሎ ተናገረ። ስለዚህ ቁጭ ብለህ መስገድ ትችላለህ። ቂብላን በተመለከተ ነው ደግሞ ቂብላን ያልተቅጣጨ ቂብላን በተመለከተ ቂብላ መስፈርት ነው። በነገራችን እና ውዶ ላይ እና ቂብላ መስፈርት ነው። አላህ በቁርአን ላይ ፈወሊ ወጅሀከ ሸጥረ አልመስጂድ አልሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙር ብሎ ተናግሯል። ሰሓቦች ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሲሰግዱ በነበሩበት ጊዜ ስለ ቂብላ አቅጣጫ ምን አሉ? صلينا مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمر باستقبال القبلة فاستقبلنا كنبي صلى الله عليه وسلم قال لأسرى سبستنا لأسرى سبات ورات ياكل ودا بيت المقدس أكتاج زورا سجدا كزيام ودا قبلة أكتاج زور يبلو تأزاز متى نيام ودا قبلة أكتاج زورا الناس سجدنا يا يسجدوا البثبوتاس كاون درس ما انت بلو يترى ملس ጥያቄ ነው ወለስ ግማሽ ሶላት ወደ ቤተል መቅደስ ግማሽ ሶላት ደግሞ ወደ ካዕባ አቅጣጫ የዞሩበት ያ ቦታ እስካሁን ድረስ ማን በመባል ይጠራል? የመስጂዱ ስም መስጂድ ተሰርቶበታል። ማን ተብሎ ይጠራል? መዲና ላይ ምን አልሽኝ? የሁለት ቂብላች መስጂድ ነው። አይዋ መስጂድ አልቂብለተይን ይባላል። መስጂድ አልቂብለተይን የሁለቱ ቂብላ ባለቤቶች መስጂድ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ሁለቱን ረካ ሰግደው እንደጨረሱ ወደ ቤተል መቅደስ እየሰገዱ ወዲያው ወደ ካዕባ ዙር የሚል ትእዛዝ መጣ። ወዲያው የአላህን ትእዛዝ ፈጸሙ። አላህ እንዲህ አድርግ ካላቸው ወዲያው ነበር የሚያደርጉት። ወዲያው ቆይ አንዴ ትንሽ ልጠብቅ አይሉም ነበር የአላህን ትእዛዝ። ለዚህ ነው እናታችን አይሻ ተጠየቀች كيف كان خلق رسول الله صلى الله عليه وسلم ተባለች። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሰዎች መጥተው ጠየቋት፣ አንቺ የምእመናን እናት ሆይ እስኪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪ ምን ነበር ግለጭልን ንገሪን አላት። ከዚያ እንዳለች ታውቃላችሁ? እንዲህ ነው ብላ መዘርዘር አልፈለገችም። هل قرأت القرآن አለችው ጠያቂው። ቁርአንን አንብበሃል አለችው። قال بلى አዎ አንብቤያለሁ አለ። كان خلقه القرآن አለች። የእርሱ ባህሪ ቁርአን ነበር አለች። ያ ማለት በቁርአን ላይ የምታየውን ትእዛዛት ሁሉ እንዳለ ፈጽሟቸዋል። አድርግ የተባለውን ሁሉ አድርጓቸዋል። አታድርግ የተባለውን ሁሉ ተከልክሏቸዋል። كان خلقه القرآن ባጭሩ የእርሱ ባህሪ ልክ ቁርአን ላይ በተገለጸው መልኩ ነበር።
የጽድቅነት ጥግ ማለት ነው። አምላክ አድርግ ተብሎ የታዘዘው ሙሉ ትእዛዝ የፈጸመ አታድርግ ተብለውን ሙሉ የራቀ አነቢ ዓለይሂ ሰላቱ ወሰላም። እሺ እና ቂብላን በተመለከተ የነቢ ሰለላሁ ዐለይሂ ወሰለም ግመል በሚሰግዱ ጊዜ መቼም ቂብላን ቀጥ ብላ ይዛ የምትሄድ አይደለችም። ስለዚህ እሱ ያኔ ተጽዕኖ አያደርግም። እሺ ወንድም ምንም እንኳ አንዳንድ ዑለሞች ለዋጅብ ሶላት በፍጹም አይሆንም ብለው የተናገሩበት አለ። እሱ ማስረጃ ሊሆን አይችልም። ነብዩ ሰለላሁ ዐለይሂ ወሰለም ተክሱስ አላደረጉም ለዋጅብ ለሱና ምናምን ብለው በዚያ ላይ ሰግደው ሶላትን አሳይተዋል የሚለው ነው። ስለዚህ ወቅቱ ሊያልፍብህ ከሆነ ቀጣይ ሶላት እስኪመጣ ድረስ አንተ የዛኔ መኪና ላይ መስገድ ትችላለህ። ቂብላውን ቢቀያየርም እንኳን መኪናው አይ ኡስታዜ ልጨርስ አንዴ። እሺ አንዴ ውዱ ከሌለንስ ብሏል። መኪና ላይ ነው ያለው ሰውዬ ውዱ የለውም። ቀጣይ ሶላት እስኪገባ ድረስ ሊያልፍበት ነው። እዛ ቤቱ ሊደርስ አይችልም መኪና ላይ ያለ። ስለዚህ ሰው ተይሙም ያደርጋል። አላህ ሱብሓነሁ ወተዓላ ውሃ በሌለበት ቦታ በአፈር ተይሙም እንድናደርግ ይፈቅዳል። በቁርአን ላይ ሲናገር ምን አለ? ወኢን ኩንቱም ጁኑበን ፈጠሃሩ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱን ሚንኩም ሚነል ጋኢጢ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን ውሃ ካላገኛችሁ በንጹህ አፈር ተይሙም አድርጉ ብሏል። እሺ ተይሙም እንድናደርግ አፈር ከሌለስ ታክሲ ውስጥ ነው ያለው። እዚህ ላይ ዑለሞች ምን እስቲንባጥ አደረጉ? በግድግዳው ተይሙም ማድረግ ትችላለህ። ግድግዳው ላይ ተይሙም ማድረግ ትችላለህ። ይሄ ነው አላህ አለ። እሺ ላከላህ እሱ ሌሎች ቤተሰቦች ደግሞ ያው ሰዓት ብዙ ሰዓት ስለበላሁኝ ይቅርታ። አትጨርስም እንዴ? አትጨርስም እንዳለች እሺ ጥያቄሽ እንዳታሰሩልኝ ብዬ ነው እንትን ሙሉውን በግነሱ በዛ ጉዳይ ላይ በጣም እያስጨነቀኝ ነው። ሙሉውን መብላት አለባቸው ወይ ለሌላ ሰው ሼር ማድረግ አለባቸው? አረ ሙሉውን ይብሉት፣ እኛም እንበላለን ከጠሩ። ሽክራን ኡስታዝ ያላህ ይጠብቅ። ሽክራን ተማመነ ያብሉን እንጂ አንድ በግ እጠራለሁ። በቃ ትመጣለህ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እኔ ጥያቄ አለኝ። ባለትዳር ነኝ፣ ግን ሳገባ ባሌ ያኔ በቤተሰብ ነው ያገባሁት ማለት ነው። ከተጋባን 5 ዓመት እየሆነን ነው። የዛኔ ስንጋባ በቤተሰቦች ልጁንም አላውቀውም እሱም አያውቀኝም። እሱም በቤተሰብ ነው እኔም በቤተሰብ ነው። ግን ያኔ ተፈላልገ እንደዚህ እኔ ልጁን እንደዚህ ይው ምናምን ሲሉኝ እኔ ልጁን አልፈልገውም፣ ያኔ ማግባት አልፈልግም በሰዓቱ ምናምን ብዬ እምቢ አልኩኝ። ግዴታ ታገቢያለሽ ተብዬ አገባሁኝ። አይሰማም? እሺ ወደዛ እሺ ተጋባን። አሁን 5 ዓመት ሆኗል። ግን በአንድ የኖርነው 2 ዓመት ነው ማለት ነው። 2 ዓመት ስንኖር የመጀመሪያው ዓመት ስንኖር እኔ አልፈልግም ያኔ ለቤተሰብ ስለሆነ ብዬ ነው እንጂ አንተ ጋር መኖር አልፈልግም ብዬ ብዙ ቀን እየተጣላን ሄዳለሁ። ከዛ በመሀከል ታመመ። ሁለት ነው። እሺ ዘመኑ ይባላል። በመሀከል ሲታመም እንዴት እየታመመ ነው እንዴ ፍች መጠየቅ አትችይም እና ደግሞ መውጣት አትችይም ማለት ተቀመኩኝ። ከዛ ከዲያናም በኋላ ደግሞ አልቆየም 2 ዓመት ሞላን። ወዲያውኑ መጣሁኝ ስደት አለ ማለት ነው። እሺ ተዛሰረ በዚህ መጥቼ አንስማማም። ያኔ ሲደውልልኝም ስናወራ ምናምን አንግባባም። በወሬም በምንም ነገር ልንግባባ አልቻልንም። እኔም ደግሞ እሱን ሀቅ ብርም ላኪልኝ ስለኝ አልክለትም። እሺ ብር ካላክሽልኝ ምን ያኔ ምን ታረጊልኛለሽ ምናምን እያለ እሱም ይናደዳል። ከዛ እየተናደድ እያለ ወደዚህ እመጣለሁ ብሎ እሺ ከመጣህ ችግር የለውም ብዬ የፓስፖርት ማውጫ ምናምን ብር ላኩለት ማለት ነው። እሺ ብር ልኬለት ከዛ በመሃል አሁን መልሶ ታመመ። እሺ አሁንም ታሞ ያኔ አንተን የሚያመው እንደ ሲህር ነገር ምናምን ነው ማለት ነው። የሐኪም ቁርአን
ቤተሰቦቹ ቁርአን ምናምን ሰዱ ስላቸው ምናምን እንደዚህ ያን ያክል ደካማ ናቸው ቤተሰቦቹ ማይወስዱ። እሱም አሁን ታሞ ነው ያለው። ስናወራ ምናምን እንደዚህ በቃ እሱ ሌላ ትታኛለች ምናምን እያለ ነው የሚያወራው ማለት ነው። እዛ ቤተሰቦችም ጋር አይስማማም። እኔ አሁን ብር ማስገባው ለቤተሰቦቼ ነው። ያኔ የሚያደርጉልኝ ነገር የምፈልገው የሚያስገባው ለሱ ነው። እንዴት ይታያል? ያን ለሱ ብር አልሰጠውም። ሴት ልጅ ሰርታ የምታገኘው ገንዘብ የራሷ ገንዘብ ነው። ከባል ጋር ስምምነት የተደረገበት ገንዘብ ሲቀር፣ ስለዚህ በራሷ በሆነ ገንዘብ ላይ ባሏን የማስተዳደር ግዴታ የለባትም። በአጠቃላይ ሴት ልጅ በራሷ በሆነ ገንዘብ ላይ ለቤተሰቦቿ መርዳት ትችላለች። ስለዚህ ችግር የለውም። በዚህ ባደረግሽው ነገር ላይ ወንጀል የለብሽም። እሱን በተሻለ እያገዝሽው ነው፣ እየረዳሽው ነው። ከአላህ ዘንድ አጅር ታገኛለች። እሺ ግን አሁን እሱ ያኔ በጣም ነው የሚናደደው እና ደግሞ ስናወራ ምናምን አንግባባም። ያኔ እኔ ደግሞ ከመጣሁ ያመኛል ስኳር ምናምን ስላለብኝ ትንሽ ተተናገረ በጣም ነው የምናደደው። ያኔ ምንድነው የምታረው? ያኔ እንትን አይደለም መጣ አልታገስም መልስለታለሁ ሲናገረኝ። ምን እናድርግ ታዲያ? ጥያቄ ያኔ እኔ አልፈለኩም እሱ ስለታመመ ብቻ ነው እንጂ እኔ አልፈልገውም ብዬ ፍቺ መጠየቅ እችላለሁ። አልችልም። ሰውየው በሽተኛ ነው፣ ታሟል። አዎ የአእምሮ ህመምተኛ ሆኗል። አዎ ያኔ እንደዚህ ሁሉን ነገር አስቦ አይናገርም፣ እንደፈለገ ነው እሱ። ያኔ ያማዋል፣ ትክክል አይደለም ወንጀላው። እሺ ሴት ልጅ ባሏ ከታመመባት በተቻላት አቅም ከጎኑ ሆና ልታሳክለው እንዲሁም ደግሞ ልትረዳው ልታግዘው ይገባል። ያ ሆኖ ደግሞ ምንም አይነት ተገኘ የአእምሮ ህመምተኛ ከሆነ እንዳለችው ከዚህ ሰው ጋር መቀጠል ግዴታ አይኖርባትም። የራሷ ህይወት ልትይዝ ትችላለች። ዛቻል አላህ ሱብሓነሁ ወተዓላ ኢምሳኩን ቢማዕሩፍ ኢላ ተስሪሑን ቢኢሕሳን ይላል። ሴቶችን ካገባችኋቸው በእናንተ እጅ ከገቡ ይዛኔ በመልካም አስተዳድሯቸው፣ ካልሆነ ደግሞ ያን ካልቻላችሁ በሰላም ተለዩዋቸው ብሎ ተናግሯል። የራሷ ህይወት ይኖራታል ከዚያ በኋላ። ስለዚያ ነው በቻልሽው አቅም ለማስተዳደር ማነው ለማሳከምና ለመርዳት ሞክሪ፣ ጣሪለት። መፍትሄ ከተገኘ እሰየው፣ ካልተገኘ የራስሽ ህይወት የምትመሰርችበት መንገድ ከዚያ በኋላ ይፈጠራል ማለት ነው። እሺ ሁለተኛ ደግሞ አሁን ስለታመመ ለቤተሰቦቼ እየሄደ ሚስቴን ወይ አፋቱኝ ወይም ደግሞ ሌላ ማግባት እችላለሁኝ እያለ ያወራል። ፈትቻታለሁ ቢል ይወርዳል። ያኔ እኔ ስለታመመ ነው ይላሉ እነሱ። የአእምሮ ህመምተኛ ሰው የሚናገረው ንግግር አይያዝም። ስለዚህ ምንድን ነው የሚደረገው? ሸሪዓ ፍርድ ቤት ሄዶ ውክልና ሰጥተሻቸው እነሱ ሰዎች ኒካህን ያፈርማሉ ከሸሪዓ ፍርድ ቤት ዘንድ። አይምሮ ያለውን አንድ ሰው ኒካው አይወርድም። ፈትቻለሁ ቢልም ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የብሉግ ወዐን ናኢም ከሶስት አካሎች ብዕር ተነስቶላቸዋል። ያ ማለት የሚናገሩት ነገር አይጻፍም፣ አይያዝም። ወንጀል ቢናገሩ ራሱ አንደኛ የአእምሮ ህመምተኛ የሆነ ሰው ወደ ንጹህ አእምሮ እስኪመለስ ድረስ የሚናገረው ሁሉ የፈለገ ቢናገር የፈለገ ቢጠጣ ቢያጨስ ቢቀም ይሄ ሰውዬ ይቆጣል። ምክንያቱም በዚያ ቅጽበት አእምሮን እየተጠቀመ ስላልሆነ። በዚህም ሰዓት ጠላቁል መጅኑን ለም ይቃ ዑለሞች ምን አሉ? የእብድ ሰው ፍች ኒካህ አይወርድም ፈትቻለሁ ቢል ራሱ። ነገር ግን እሱ ያንን ነገር ወደ ሸሪዓ ፍርድ ቤት ሄዳ ኒካህ ማሰረት ትችላለች። እሺ እሺ ሰዎች ጥያቄ አላችሁ? يلا ننزل تحت ጥያቄ የሌላችሁ አትላኮች ልጆች ጥያቄ የሌላችሁ አትላኮችን የሁለት ሰዎች ምልክት አትጫናት። ኩሽ ወደዚህ ነው የምትሰዳቸው። እሺ
ቲክቶክ ከፍተህ ከሆነ የሰጧቸው አትንኩ። ዝም ብላችሁ አድባችሁ አዳምጡ። አትነካኩስ። ጥያቄ ከሌላቸው አትላኩ። ማንኛውም ጥያቄ ያለው ብቻ ይላክ። 86 ቁጥርን ይጻፍ። ጥያቄ የሌለው ደግሞ 96542 ይጻፍ። ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። መጀመሪያ አላህ አፍያን ሙሉ አፍያን ይስጥህ። እኔ ያለኝ ጥያቄ የሆነች ሴትዮዋ አካል ጉዳተኛ ናት። ካልተሳሳቱ 2007 ምናምን ይመስለኛል አዲስ አበባ ውስጥ ነው። መጀመሪያ ላይ አቀርብላት ነበር። የባልትና በርበሬ ነገር ስትፈልግ እኔ አቀርብላታለሁ፣ እዛው እሰራለሁኝ። የሆነ ሰዓት ላይ ብር አበድርኝ ብዬ 1000 ብር ተቀብያት እኔ በዛው በናያ ሲኖሩ ጊዜ ነው እኔ እስር ቤት ገባሁኝ ማለት ነው። ከ3 ወር በኋላ በዋስ ተፈታሁኝ። ጃል ሜዳ የሚባል ሰፈር አለ በኩልፌ ሄጄ እዛ አካባቢ ፈልጋት መኖሪያ ቤቷን አላውቀውም፣ ምግብ ቤቷን ነው የማውቀው። አጣኋት ሴትዮዋን። ከዛ በተቻለኝ አቅም ግን እዛ አካባቢ የነበሩ ሱቆችንም ምግብ ቤቶቹንም የደረሰች ምናምን ብዬ ስጠይቅ ምንም ቦታዋን ያለችበት የሚያሳውቀኝ ምንም ሰው አጣሁኝ። ሴትዮዋ ምንም አካል ጉዳተኛ ናት። እጇ ነው የሚንቀሳቀሰው፣ በዊልቸር ነው የምትሄደው። እሷን ማግኘት ስላልቻልኩኝ እኔ ይሄ ብር በምን አይነት መልኩ ነው እኔ ከኔ ራስ መውረድ የሚችለው? አንድ ሰው የሰው ገንዘብ ካለበት ለዚያ ሰው የመለሰለት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم. كأن أنت የወንድሙ ሐቅ ያለበት ሰው ካለ ከወዲሁ ገንዘብ የማይጠቅምበት ቀን ቂያማ ቀን ከመምጣቱ በፊት ከወዲሁ ምድር ላይ ሳለ ለዚያ ሰውዬ ሄዶ ሐቁን ይክፈለው ወይንም አውፍታ ይጠይቀው ብሎ ተናግረዋል። ነገር ግን ያን ሰው ማግኘት የማትችል ከሆነ እንዴት ነው የምታደርጉት ከተባለ በዚያ ሰው ስም ሰደቃ ማድረግ። ይሄ ነው በቃ። ለዚያ ሰውዬ ምንዳ ይደርሰዋል፣ ምንዳ ይጻፍለታል። እሺ ያኔ ምንም እስካሁንም እጠይቃለሁ፣ እፈልጋታለሁ፣ ምንም ማግኘት አልቻልኩኝም። ለማንኛውም ለተቸገረ አካል ሰደቃ። ሴትዮዋ ዊልቸር ስለምትሄድ እኔ በጣም ፈርቻለሁ። ብዙ ቀን እገባለሁ ያስገቡኝ እያልኩኝ ማለት ነው። መርሐባ። ይሄ የሰው ሐቅ መፍራታችሁ ይህ የኢማናችሁን ጥንካሬ ነው የሚያሳየው። ذلك ومن يعظم شعائر الله فإنها من تقوى القلوب። የአላህን ህግጋት በልቡ የሚያከብር ሰው ይህ ከልቡ የአላህ ፍራቻ እንዳለው ያሳያል። ከልብ ፍራቻ ነው። ነገ ከአላህ ፊት እቆማለሁኝ የሰው ሐቅ ይዤ እጠየቃለሁኝ ብሎ የሰው ሐቅ ለመመለስ የሚጥር ሰው ለአላህ ያለውን ፍራቻ ያሳያል። አላህ ይጨምርላችሁ። ሰለፎች ልክ እንዲህ ነበሩ። ያለፈ ወንጀላቸውን አስታውሰው በዚያ ያለቅሱ ነበር። ነገ ከአላህ ፊት እንቆማለን እያሉ ያስቡ ነበረ። ይሄ ነው ወደ ጌታዬ እመለሳለሁ ብሎ ሰውየው መፍራቱ هذا يدل على إيمانه وعلى تقواه والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون። የኔ ትክክለኛ ባሪያዎች እነዚያ ናቸው የሚሰሩትን ስራ ሰርተው وقلوبهم وجلة ልባቸው የምትፈራ የሆነች ነች። እነሆም ኢላ ረቢሂም ራጂዑን እነርሱ ወደ ጌታቸው ወደ አላህ እንደሚመለሱ። ነገ ከአላህ ፊት እቆማለሁኝ፣ ስለ ሰዎች ሐቅ እጠይቃለሁኝ። ለምንድን ነው የሰውን ሐቅ የማልመልሰው ብሎ የሚያስብ ሰው የሚጨነቅ ሰው ይህ ከአላህ ዘንድ ትልቅ ምንዳ ያስገኘዋል። በልቡ የአላህ ፍራቻ እንዳለ ያሳያል። ስለዚህ የሰው ሐቅ ያለባችሁ ካላችሁ መልሱ፣ አደራ መልሱ። እሺ በጣም ሹክር አመሰግናለሁ። እሺ ለማንኛውም አካል ሰደቃ
እሺ ቀጥይ